ሊቨርፑል 9 ተጫዋች በረኛውን ከቀነስክ 8 ተጫዋች ያለበትን ስፐርስ ተጨንቆ ተጠቦ 2-1 አሸነፈ። እስቲ ዝም በል እስቲ አንተ እሺ ካልተጨነክ እንዳልተጨነክ አሸነፍን ብለን ራሱ አንወራም። ካልተጨነክ እሺ አባቴ ካልተጨነክ እንዳልተጨነክ በራስ ቪዲዮ ንገራቸው። እኔ የራሴን ኦዲየንስ ልናገርበት። ተጨንቆ ተጠቦ ቀዝኖ ላይቭ ላይ እንዳለኮ ገብተህ ማየት ትችላለህ። ቲፎዞ ላይ ገብተህ ላይቭ ሚለው ላይ ሂድና ይሄን ጨዋታ ማየት ትችላለህ። ዲቤክ ሲቀዝን ማለት የመራ አይመስልም። ከወልቭስ ጋር እንደተጫወተ እስቲ ዝም በል አሸንፈን ነው ያው ያላሸነፍነው እኮ ተሸነፋሉ። አረ ቪዲዮን አበላሸብኝ ያስቸገረኝ እኮ ተጨንቀው ማን ኖርማል ነገ ይሄ የሚያሳየው ነገ ማንቸስተር ዩናይትድ አስቶን ቪላን 2-1 ታሸንፍ ነው ማለት ነው። ሙያቡዬ ኬዝ ማለት ቸልሲም ተጨምራለች። ሶስታችሁም 29 ነጥብ ሆናችሁ ትላላችሁ በትርፍ ጊዜያችሁ ለእንትን አቋጥሩለት ለማን ሲቲ ማለት ግን ዋንጫውኛ ነው ከ30 ደቂቃ ጀምሮ እናሳያለን። ምን አለ በለ we are the gunners ና ላይቭ ላይ በዚህ መልኩ እንድናሸንፍ ራሱ ምክንያት ይዘው ወጡ በቃ ቶተናም እንጂ እኛ ማሸነፋችን የማይቀር ነገር ተናግር ያለው እኮ ከዶሮ እንበላለን እኛ በተራችን ብለናል አይደል እንዴ? 2 ቀይ ምናምን ወጣ ሲጀመር ገንዘብ ማለት የጊዜ ጉዳይ ነው። ገንዘብ ደስታን ይገዛል ብያችኋለሁ አይደል? አይዛክ ሰተት ዊርት አሲስት ኤኪቲኬ በቃ እኮ እኛ ተመልሷል እኮ ቲሙ ሲጀመር እኮ። ከዚህ በኋላ አሁን ቀጣይ ማን ነው ጥያቄው? ቀጣይ ማን ነው? ነው እቺ ቋጣሪ ራሱ ልታወራ መጣ ነበር ይሄ በቃ እስከ ዛሬ አብረን ነበር። እናመሰግናለን። ተሻሽተናል ማን በቃ ሌቭላችንን መለየት ነበረብን። ለዛ ነው እንደዚህ ያደረግነው። ቶተናም ግን አንገቱን ሰበብ ይዞ አለፈ። ይመቻቸው፣ ሰበብ ይዞ ይመቻቸው። ተናግረን አናፍርምኛ። ይመቸን። ተመልሰን ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ? እንዴ አንዴ ለዶሮዋ ጀማው፣ አንዴ ለዶሮዋ ሞቅ ያለ ጭብጨባ። የትኛው ዶሮ እንዳትሉ ይመረጡና ደስ ላላችሁ ዶሮ አጨብጭቡ። እኔ ግን ዛሬ ነጯ ዶሮ ማለት ነው እንዴት ጥሩ እንደነበረች አንተ በቀይ ወጥቶባት ያሳየችው ተጋድሎ። አንዳንዴ ተሸናፊን ማድነቅ መቻል አለብን። ሁሌ እኮ መተን እዚህ ያሸነፈን ቡድን ብቻ ማድነቅ የለብንም። በቃ ግን አንድ ስህተት አግኝቼባታለሁ ዶሮዋ ላይ። ምንድነው እሱ? የዲሲፕሊን ችግር ነው። በቃ ዣቪ ሲሞንስ የሚሉት ተመልከቱት። ከኋላ ሄዶ ሃንግ ነው እንደሚሰራው መራግ ምን አባከለ ሰራ ነው ሰው እንደዚህ ከመሬት ተነስተ ምረግጠው እንዴ? የሱ ይገርማል እንዴ? ሮሜሮ የሚሉት ራሱ እንዴ ኮናቴ ልቡን ካለወለቁት እንዴ አህያና እንዴ አንተ እንዴ አይደረግም። እና ዛሬ ቶትናም ሊያዩ ትልቁ ግድፈት ምንድነው? የወላጅ ክትትል ያስፈልጋል። ወላጅ ማምጣት ያለባቸው ተጫዋቾች አሉ። ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ? እንዴ ይሄ እኮ የሚያሳየው ሚኮስፐርስ ራሱ ዲሲፕሊን እንደሌለው። በቃ እንዴት አንተ ወይኔ ገተውና ዛሬ በእውነት እኔ እንደው መጨረሻ ላይ አቋጠርኩላችሁ። ምን አገባኝ? እኔ እኮ አገባኝም እኮ ስለዚህ ጨዋታ ግን ቆጠርኩላችሁ። በቃ በተለይ ሪቻርድሰን ሲገባ ማለት ነው እንደሚያስቆጥር በጣም እርግጠኛ ነበርኩኝ። እንደ ሊቨርፑል የሚቀነው ቡድን የለም ጎል ለማስቆጠር። እና ቶትንሃም ላሳየው ግን ተጋድሎ አስገርሞኛል። ሊቨርፑል ደግሞ ወሳኝ 3 ነጥብ አንስተዋል። ጀማው ይመቻችሁ። ቋጣሪ ወያላ ግባና አውጣው። ምን አይነት ጦርነት የሆነ ጨዋታ ነው ያየነው? ፍጅት የሆነ ጨዋታ። ልጃችንን በላብን እንጂ ቀርጥፎ በላብን እንጂ አሌክሳንደር ኢሳቅን የሚገርም ጨዋታ ነው ያየነው። አይታላ ኢንቨስትመንታችን እንዴት እየሰራ እንደሆነ፣ ሀብታችን ያፈሰስነው ኢንቨስትመንት እየሰራ እንደሆነ። ፍሎሪያን ቪርስ አሲስት፣ አሌክሳንደር ኢሳቅ ጎል፣ ሂጎ ኤኬቲኬ ጎል። አይታላ እንዴት እንደሚሰራ ነግራችሁ ነበር እኮ። ጊዜ ስጡት ይሄንን ቡድን ሲዋሃድ ብያችሁ ነበር። ተዋሃደ። ግባና አውጣው። አሁን በሚያሳዝን ሁኔታ ግን አሌክሳንደር ኢሳቅ እንግዲህ ተቀይሮ ገብቶ አግብቶልን በአሰቃቂ ሁኔታ ተጎድቶታል። በአሰቃቂ ሁኔታ አስቀያሚ የሆነ ጉዳት ነው። ጉልበቱ ላይ ነው እያለቀሰ ምናምን ይዘውት ነው የወጡትና በጣም ያሳዝናል። ከዛ ውጪ ግን ማለት ነው የሚገርም 3 ነጥብ። ሂጎ ኤኬቲኬም ማግባት አላቆምም ብሏል። አባቴ የፕሪሚየር ሊጉ ምርጥ ሳይኒንግ ከአጥቂዎቹ ሁሉ ምርጡ ሳይኒንግ ሂጎ ኤኬቲኬ ነው። ማግባት አላቆምም ብሏል አባቴ። የሚገርም ጨዋታ ነበረ። ስፐርሶችን ሳላደንቅ ግን አላልፈም። በ8 ተጫዋች ለ10 ደቂቃ ለ9 ደቂቃ ያደረጉት ነገር ኢስ ክሬዚ። በሁለት ቀይ ወጥቶባቸው። ሮሜሮ ደደብ ነው። ሮሜሮ ከብት ነው። ሮሜሮ አያ ነው። አስቦ ሪቻርድሰን ተቀይሮ ገብቶ አግብቶላቸው ወደ ጨዋታው መልሷቸው። ካፒቴኑ የማይረባ ጥፋት ሰርቶ
ቡሩን አስበላ። እኛ ግን ይመቸን እንችላለን። ጀማው ሊቨርፑል ማለት ነው። አለቀ። ሊቨርፑል ማለት ነው። ቶተናምን በምንም አይነት ሁኔታ ውስጥ እናገኘው፣ በምንም አይነት ጥንብ ሸታታ ቡድን እኮ ቶተናም እናገኘው። በቃ እንደ እንክትክቱ ነው የምንወጣው። ቲኪ ምን አይነት ከጸባይ ከችሎታ ምን አይነት ሮበርቶ ፈርሚኖ፣ አዲሱ ፈርሚኖ ጀማው፣ አዲሱ ፈርሚኖ እያየነው ነው። ቲኪ የሆነች ተጫዋች በእናትህ አይዛክ ደግሞ ቶተናምን እንዳያገኘው፣ በተለይ ቫንደበን የሚባሉ እንዲያቆመዋል ምናምን። ይሄ ደግሞ ኬርኬስ የሚባሉት በቃ አሉላ በሉት፣ በቃ እልም ያለ ደንቆሮ አሉቲ በሉት። በቃ ደንቆሮ ዛሬ በጣም ሲሳሳት ነበር። በጣም የጎሉ ምንጭ ሪቻርድሰን ያስገባበት ምንጭ የኬርኬስ ስህተት ነው። ሊቨርፑል ግን ይለያል፣ በቃ ይለያል። አይዛክ ተጎድቶ ቢያወጣ ኖሮ ቶተናም ዛሬ ጨረሰ ነው ነበር። ኢኪቲኬ ጀመው ሊቨርፑል ማለት ነው። ዋንጫው መጣንልሽ። እሺ ሚኮ አልቻለችም ጋይስ፣ ሚኮ አልቻለችም። በቃ ይችን አሮጊት መያዝ ከበዳት ነው። በቃ ቀይም ወጣባት ምናምን፣ ብቻ ቀይም ባይወጣ ያው ሚኮች አሮጊት ያሸንፋታል ብሎ መጠበቅ ከባድ ነው ጀማው። ምክንያቱም ብቻ አሮጊት ለሚኮ አባቱ ነች። ጥብጥብ ነው የምታደርገው ባገኘችበት። ተመቸውም አልተመቸውም ብሎ ነገር የለም። ማጋደም ነው ስራዋ። በቃ ሚኮን ስታገኘው መለጠፍ ነው ስራዋ። እና ዛሬም እንደዛው ነው። አልቻለም። ግን የማይነኩ ተጫዋቾች መንካተ ነው ትልቁ ስህተት። ቫንዴክ በማስመሰል ክህሎቱ ሃይ ሌቭል የደረሰ ሰው በቃ የማስመሰል እንዲህ ጥግ ላይ ነው። ያው ተሳክቶለት በቀይ ወጣ። ከዛ ደግሞ የኮናቴ ላይ የተሰራው የሆነ የህፃን ስራ ሮሜሮ በጣም የህፃን ስራ ነው የሰራው። በዚህ ሰዓት እንደዚህ አይነት ስራ የሚሰራበት ሰዓት አይደለም። ሚኮ መቆንጠጥ የሚያስፈልገው ልጅ ነው። እሱ ልጅ መቆንጠጥ ያስፈልጋል። ኮናቴም ማስመሰል ላይ ሃይ ሌቭል የሆነ ተጫዋች ነው። ብቻ አሪፍ ነበርሽ ዛሬ። ይህ ሰውዬ ምን ሊሆን ነው የሚለው? እያስቆጠረበት እንዴ? ዝም ብሎ ለምን አያስቆጥርበትም? ለምን እዚህ ጋር መጥቶ የሚገላለጥበት? አይደብረውም እንዴ? ሊቨርፑል አሸንፏል። ያን ያህል ቢግ ድል አይደለም። ሁለት ተጫዋች በቀይ ወጣባቸው 2-1 አሸንፋችሁ። ሊቆጠርባችሁም እኮ አይገባም ነበር አይደል? ቱ ቢሆንስ ጎል ሊቆጠርባችሁ አይገባም ነበር። ሁለት ቢግ ቻንስ ነው ክሬት ማድረግ የቻላችሁት። እነሱም እንደዚሁ የሚያስወራ ምናምን አይደለም። እኔ ቀይ በወጣበት ሁላ ቶተናም እንደምታሸንፉ እርግጠኛ አይደለም። ጭራሽ አታሸንፉ ብዬ ነው ማስበው። ያው ቢግ ድል አይደለም። እስኪ ሐሳብ አስተያየታችሁን ኮሜንት ላይ። ይሄ ግን ምን አባቱ ነው የሚገላለጥበት? ዛሬ ሊቨርፑል ከውርደት ተርፏል፣ ከቅሌት ተርፋችኋል። ዛሬ አሁን ላይ ፕሪሚየር ሊጉ የሚፈልገው የትም ፍጩ ዱቄቱን አንጩ ነው ማን። ለዛ ደግሞ የሚገባውን ነገር አድርጋችኋል። 2-1 አሸንፋችኋል። ለማንኛውም ግን ነገ እስከምመጣ ድረስ ቦቴን እያማሞቃችሁ ጠብቁልኝ። በቃ ቦቴን እያማሞቃችሁ ጠብቁ። ነገ ስመጣ ደግሞ ቦቴን ትለቅልኛለህ ማለት ነው። እስከዛ ድረስ የወንድምነት ባህሪን የጓደኝነት ባህሪን ቦቴን እያማሞቅ ትጠብቀኛለህ ማለት ነው። ያ ግዴታ ነው። በቃ ሄደ እያማሞቅ ትጠብቀኛለህ። የሞቀ ቦታ ላይ እኔ መጥቼ እገባለሁ ነገ ማለት ነው። ለማንኛውም እስከዛው ድረስ ተደሰቱ፣ ይመቻችሁ። የሚገርም ጭዌ ነበር የተመለከትነው። ተርፋችኋል፣ ግን ዛሬ ተርፋችኋል። የምሬን ነው። በጣም ነው የተረፋችሁት ማለት ሊቨርፑል ከሜዳው ውጪ ተጉዞ ስፐርስን 2-1 ባሸነፈበት ጨዋታ ላይ የተረዳናቸው 3 ነጥቦች፣ የመጀመሪያው ያለ ጋክፖ 3 ጨዋታዎችን አድርገን 3ቱንም በድል አድራጊነት ወጥተናል። ይህም ደግሞ የጋክፖ ችግር እንዳለ በጣም ያሳያል ማለት ነው። ጋክፖ የችግሩ አንዱ አካል እንደሆነ ያሳየናል። ሁለተኛው ደግሞ ሊቨርፑል ከ70ኛው ደቂቃ በኋላ ተጫዋቾቹ በጣም እየተዳከሙ እንደመጡ ያሳያል። ከ70ኛው ደቂቃ በኋላ መቀዛቀዝ ነገር ይታይባቸው ነበረ። ሶስተኛው ነጥብ ይበልጥ አርኔ ስሎት አውት የምንልበት ታይም አሁን ይመስለኛል። ምክንያቱም 9-11 ሆነን እየተጫወትን እንኳን የሚወስናቸው ውሳኔዎች በጣም ፑር ማኔጅመንት የሚያሰኙትና እንዲሁም ተቀያሪ ተጫዋቾችን የሚያስገባበትን መንገድ ፍጹም የማናጀራል ችግር የሚያሳይ ሆኖ አግኝተነዋል ማለት ነው። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። በዘንድሮ የውድድር ዓመት ማለት ነው የአራዳ ልጆች ሊቨርፑሎች ያስፈረሟቸው ተጫዋቾች በዚህ ጨዋታ ላይ ሁሉም ከጎል ጋር የተነካኩ ነበሩ ማለት ነው። ለአሌክዛንደር አይዛክ ጎል ማስቆጠር ፍሎሪያን ቬርቲስ በፕሪሚየር ሊጉ እንግዲህ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ሁጎ ኢኪቲኬ ሁለተኛውን ጎል ሲያስቆጥር ከረጅም ጊዜ ጉዳት በኋላ የተመለሰው ማለት ነው ጀሬሚ ፍሪምፖንግ እንዲሁ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ጨዋታውን ምን አለፋችሁ በመሃል ላይ ሲቆጣጠሩት የነበሩት ጆን ብሩክስ ዳኛው ማለት ነው። በቃ ምንም ማወዛገብ ስታይላቸው ነው ያራዳልች። በቃ ሸቃባ ስማቸው ቀጥል ስማቸው ሁሉ ሸቃባ ነው ተብሎ የሚጣሩት። በቃ ምን አለፋ ያራዳ ልጅ ጨዋታ መረበሽ ምናምን በቃ የሳቸው ስታይል ነው።
ከማይክል ኦሊቨር ጋር ውድድር ውስጥ የገቡ አሰልጣኝ ብቸኛ እሳቸው ናቸው። ቆምሮ የሚገቡም ይመስለኛል ያራዳ ልጅ ብቻ ምን አለፋ። ሊቨርፑል ግን ቀስ በቀስ ራሱን እያገኘ የመጣ ይመስላል። ወደ 6ኛ ጨዋታ ነው ይሄ ሊቨርፑል ሳይሸንፍ፣ እንዲሁም ደግሞ ተከታታይ 3ኛ ጨዋታው ነው ማለት ነው ቀጥታ ሲያሸንፍ ማለት ነው። ሊቨርፑል ቀስ እያለ እየተሻሻለ የመጣ ይመስላል። እንደዚሁም ደግሞ የፍሎሪያን ቪርትዝ ቀስ በቀስ ወደ ፕሪሚየር ሊጉ እየተላመደ መምጣቱ እጅግ በጣም አስገራሚ ነው ብዬ አስባለሁ። በዛሬው ጨዋታ እጅግ በጣም ድንቅ ነበረ። ያሳለፍነውም ሳምንት እንደዛው። ሀሳብ አስተያየታችሁን ኮሜንት ላይ አራዳ ልጆች፣ ፕላስ ምልክቱ የእናንተ ነው። ሼር ኮፕ ሊንክ ይደረግ። አስቀያሚ ዳኝነት ያየንበት ጨዋታ ነው ይሄኛው ጨዋታ። የሰጡት ካርዶች የሰጡት ቀይ ካርዶች፣ ፋውሎች ምናምን ነገር ልክ ናቸው፣ ግን ሰውየው ጨዋታውን ማኔጅ ያደረጉበት መንገድ በጣም አሳዛኝ ነው። ከዛ ደግሞ ጭማሪ ደቂቃው ላይ በተለይ ከ100ኛው ደቂቃ ከሞላ በኋላ ወዲያው የነፉት ነገር በጣም አሳዛኝ ነበረ። ትንሽ ደቂቃ ሊሰጣቸው ይገባል ብዬ አስባለሁ። ለገለልተኛ ተመልካች በተለይ ከ75ኛው ደቂቃ በኋላ ጥሩ ነው ያየነው ጨዋታ ምናምን ነገር አሪፍ ነው ብዬ አስባለሁ። ግን ለሊቨርፑሎችም ለቶተናሞችም ግን አሪፍ አይመስለኝም። ምክንያቱም ሊቨርፑሎች ማሸነፋቸው ጥሩ ነው፣ ግን ፐርፎርማንስ ዋይዝ በጣም ነው የሚያሳዝኑት። እንግዲህ ሊቨርፑልና ቶተናም 2-1 አልቋል ማለት ነው። 2 እኩል ግን የሚገባው ጨዋታ ነበር ይሄ ጨዋታ። ቀይ ወጥቶበት እንኳን ቶተናም አሪፍ ነበር። በተለይ ከ75ኛው ደቂቃ በኋላ ያያችሁት ሰዎች ትረዱኛላችሁ ብዬ አስባለሁ። ኤኒዌይስ ይመቻችሁ። ሊቨርፑል 2 ቶተናም 1 ማለት ነው። በዚህ ጨዋታ 2-1 ከሚለው ውጤት ውጭ በ33 ደቂቃ በቀይ የወጣበት ቶተናም በሁሉም ነገር የተሻለ ቡድን ነበር። በፖዚሽንና ምናልባትም ደግሞ በኮርና የተሻለ ቡድን ሊቨርፑል ነበር። ከዛ ውጭ ግን በሹት በኤክስጂ በቻንስ ክሬት ምናምን በቢግ ቻንስ ምናምን የተሻለ ቡድን ቶተናም ነበር ማለት ነው። በብዙ ነገር በልጦት ነበር ሊቨርፑል። ጥሩ የሚባል ሊቨርፑል አላየንም። ማለትም ጨዋታውን እየመሩ ማስጠበቅ ያልቻለ ሊቨርፑል ነበር ያየነው። ግን ደግሞ ሮሜሮ ደደብ ስራ ነው የሰራው። በዛች 9 ደቂቃ እንኳን ምናልባት ትንሽ ብትቆይ አንተ ጎል የማስቆጠር ቻንስ ነበራችሁ ማለት ነው። ለማንኛውም ማንቸስተር ዩናይትድ እስኪመጣ ድረስ ወይም ክሪስታል ፓላስ ዛሬ 5 ሰዓት ላይ ዲዲስን እስከሚያሸንፍ ድረስ 5ኛ ላይ ሊቨርፑል ተቀምጧል ማለት ነው። የመቻቸው አራዳ ልጆች። እግር ኳስ ነው ወይስ ጦርነት ነው የሚያስብል ጨዋታ ተመለከትን። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርነ ስሎቱ ሊቨርፑል ከሜዳ ውጭ ተጉዞ ቶተንሃም ስፐርን 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ የመጀመሪያ አጋማሽ 0-0 በሆነ ውጤት ነበር የተጠናቀቀው። በቶተንሃም ስፐሮች በኩል ግን ዣቪ ሲመንስ በጣም ሲል የሆነ ጥፋት ቨርጅል ቫን ዳይክ ላይ ሰርቶበት ሲሪየስ የሆነ ፋውል በመስራቱ በቀይ ካርድ ከሜዳ ተሰናብቶ ቶተንሃሞችን ጫና ውስጥ ከቷቸው ነበረ። ታዲያ ከሁለተኛው አጋማሽ በኋላም አርነ ስሎት አጥቂያቸውን አሌክሳንድር አይዛክን ቀይሮ አስገብተው በሱ አማካኝነት ጎል አስቆጥሮ ነበረ። ነገር ግን አሌክሳንድር አይዛክ ጎሉን ካስቆጠረ በኋላ በጉዳት ምክንያት መልሶ ተቀይሮ ወጥቶ ነበረ። ታዲያ ሊቨርፑሎችም ተጨማሪ ጎል በሌላኛው አጥቂያቸው ሁጎ አማካኝነት ካስቆጠሩ በኋላ 2-0 እየመሩ ነበረ። ጨዋታውን የሚተቆጣጠሩት ይመስል ነበረ። በዚህ አጋጣሚ በቁጥር ጎዶል የነበሩት ቶተንሃም ስፐሮችም በካውንተር አታክ ለማጥቃት ጥራት ሲያደርጉ ተመልክተን ነበረ። ነገር ግን ከ80ኛው ደቂቃ በኋላ ሪቻርልሰን በተለይ ተቀይሮ ከገባ በኋላ ጨዋታው ረብሻን ነው ማለት ይቻላል። ደርቢ የሚመስል አይነት ፍልሚያን የተመለከትናቸው የቀይ ካርድ ብዛትና የጨዋታ ውጤት በተቃራኒው 2013 ላይ ቶተንሃም ስፐር ሊቨርፑል ላንድ ያሸነፈበት ጆንስ እና ጆታ በቀይ ካርድ የወጡበትን ጨዋታ የሚያስታውስ ይመስለኛል። በዚህ ጨዋታ ላይ እንግዲህ ሪቻርልሰን ተቀይሮ ከገባ በኋላ ወዲያው ለቶተንሃም ስፐር ጎል በማስቆጠር ሊቨርፑሎች አጣብቂኝ ውስጥ ገብተው ነበረ። ነገር ግን በዛ ውጤታቸውን አስጠብቀው እንግዲህ 2-1 አሸንፈው መውጣት ችለው ነበረ። በነገራችን ላይ በቶተንሃም ስፐር በኩል ሮሜሮን በሌላ በቀይ ካርድ ከሜዳ የተሰናበተ ተጫዋች ነበረ። ለማንኛውም ከዚህ ጨዋታ መጠናቀቅ በኋላ አርነ ስሎቱ ሊቨርፑል 29 ነጥቦችን በመያዝ 5ኛ ደረጃ ላይ የተቀመጠ ሲሆን የቶማስ ፍራንኩ ቶተንሃም ስፐርም በ22 ነጥብ 13ኛ ደረጃ ላይ ተቀምጧል። ስለዚህ ፍልሚያ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ሊቨርፑል ቶተንሃምን 2-1 አሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አይዛክ ዛሬ ጎል አስቆጥሮ ነበር፣ ግን ተጎዳ። እውነት በጣም ነው ያሳዘነኝ። ጎሉን ባያስገባ ይሻል ነበር። በቃ እኔ ፕሪሚየር ሊጉ ላይ የምመርጠው አጥቂ በቃ በጣም ሁሉ ነገር ያለው የሚያዝናና አሁን ያለበት ሁኔታ አይደለም ማየት ያለባችሁና አሁን እንደው ዛሬ ጎሉን አግብቶ ጨዋታው ላይ ቢቀጥል ኖሮ የሆነ ወደ ሪትሙ ይመለስ ነበር፣ ራሱን ያገኝ ነበርና ግን ተጎዳ። በቃ እኔ አሁን ትንሽ እንደው ለከፋ እንዳይሆን ነው ጉዳቱ፣ ቶሎ ወደ ሜዳ እንዲመለስ ነው የምመኝለት። በጣም ወዶ አጥቂ ነው። አሁን ያለበት ሁኔታ አይደለም ማየት ያለብን። በጨዋታው ላይ 2 ካርዶች ነበሩ። ያም 2ቱም ካርድ የታዩት ከቶተንሃም ነው። እኔ ይሄ ልጅ እዚህ እየተጫወተ ያለው ይሄን የሚመስል አቋም ይዞ ብቃት ይዞ እዚህ እየተጫወተ ያለው በዚህ ባህሪው ምክንያት ነው። ከዚህ የተሻለ ትላልቅ ቲሞች መጫወት የሚችል ስኪል አለው፣ ግን በዚህ ባህሪው ምክንያት እዚሁ ትናንሽ ቡድን ውስጥ እንዲጫወት እድሜ ሙሉ በቃ ያደረገው ይሄ ነው እንጂ የሚገርም ስኪል ነው ያለው። ኤኪቲኬም ጎል አስቆጥሮ የጓደኛውን ልደት ሴሌብሬት አድርጓል። እንደ ኪሊያን ነው የሀገሩ ልጅም ጓደኛው ነው። የእሱን ልደት በማስመልከት ነው እንደሱ ሴሌብሬት ያደርገው። ኤኪቲኬ ጥሩ ሁኔታ ላይ ነው ያለው። ሊቨርፑሎች ምንም ቢሆን ፐርፎርማንስ ተወት 3 ነጥብ አግኝታችኋል። ምንም ቢሆን ወደ ሪትም ለመመለስ ማሸነፍ አስፈላጊ ነውና
ጥሩ ስኬት ነው ብዬ አስባለሁ የዛሬ 3 ነጥብ። ለማንኛውም ጨዋታ ላይ ቢሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሊቨርፑል አሸንፏል። ጭራሽ አንድ የሊቨርፑል ደጋፊ በዛሬው ውጤት ማለት ነው እንዳትኮሩ። ምን አይነት ጨዋታ ነው የጨዋታችሁት? ጭራሽ አትችሉም። በቀይ የወጣው ማለት ነው ከእናንተ ነው የሚመስለው። ቀይ ስለለበሳችሁ ነው እንደዚህ የምትሆኑት እንዴ? ምን አይነት ጨዋታ ነው ቶተናሞች የሚጫወቱት? ተስፋ ቆርጠው ባለቀ ሰዓት ላይ መጫወት ይጀምራሉ። ምን አይነት ረበስ! ሁለቱም ቶተናምም ሊቨርፑልም ሺት ነውና መጨረሻ ላይ ሊቨርፑል የበለጠ ሺት ሆኖ ቶተናም ደግሞ በጣም በሺቱ ተሸነፈ። ረበስ ማመረበስ ሮሜሮ ምንም የጸባይ የሚባል ነገር የሚያውቀው ነገር የለም ጭራሽ ማለት ሞመንተም ላይ የነበረን ቲም በቀይ ወጣበት። ያን ክሮስ እንኳን ቢጠቀሙበት ምን ችግር ነበር? ኤኪቲኬ ዛሬ ማገባ ይኸውላችሁ ቁምጣው ነው ወለቀባቸው። ረበስ ማመረበስ ይሄ ሰውዬ በጣም አስጊ ነው ተናግሬያለሁ። ዘንድሮ ማለት ነው ከፈረሙት ስትራይከሮች በሙሉ አንደኛ ላይ ያስቀምጫለሁ። በጣም ነው የሚችለው ማለት ኢዛክ ጎል አገባ። ቨርትዝ የመጀመሪያ የፕሪሚየር ሊግ አሲስት ከ16 ጌም በኋላ የመጀመሪያ አሲስት። እኔ በጣም ነው ደስ ያለኝ በእውነት ቨርትዝ አሲስት በማድረጉ በጣም ነው ደስ ያለኝ። ማን ኢዛክ አገባ፣ ጎሉን አግብቶት ተጎድቶ ወጣ። ማን በጣም ከባድ ጉዳት እንደሆነ ያስታውቃል። እግሩን እያነከሰ ነው የወጣው። ግን በጣም ሺት ናችሁ። ከዚህ በኋላ አዳሜ ማለት ነው ስቀጠቅጥሽ እያስጎነበስኩ ስገርፈሽ ነው ስቀጠቅጥሽ በዚህኛው ይሻልሃል ወይስ በዚህኛው እያልኩ ነው እያገላበጥኩ ማሸሽ። አራራራ ወይስ በዚህኛው ይሻልሻል እያልኩ እያገላበጥኩ ነው ማሸሽ። ኢንቨስትመንታችን እንዴት ፍሬ እያፈራ እንደሆነ አያችሁት አይደለ? እንዴት ነው ተመቻችሁ? ፍሎሪያን ቪርትዝ ወይስ የፈረንሳይ ሉዋንዶስኪ ተመቻችሁ? የትኛው ነው የተመቻችሁ? ወይስ ጉዳት የማይበግረው ጀግና ነው ሀበሻው ኤርትራዊ አሌክሳንደር ኢሳቅ ነው የተመቻችሁ? የትኛው ነው የተመቻችሁ? ከዚህ በኋላ ማለት ነግሬሃለሁ እኮ እያገላበጥኩ አሻሃለሁ። ከሰራችሁ ፍሎሪያን ቪርትዝ እንዴት ነበር? ፍሎሪያን ቪርትዝ እንቅስቃሴው ዛሬ አልተመቻችሁ? አሌክሳንደር ኢሳቅ እንግዲህ ያው ጀመረ መጣ እኮ አሁን እግዚአብሔር እንግዲህ ፈጣሪ እንግዲህ ጉዳቱ ምናምን ነገር ቀላል ያርግለት እንጂ ጀመረ። ሂጎ ኤኪቲኬ መግባት አላቆመም ብሏል። እየመጣን ነው። በርበሬውን መቀንጠስ ጀምሩ። ለድግሱ እንደርሳለን። መጣን። አያችሁ አይደለ? ምን አይነት ግድያ ነው! አንድ ቲም ግን በቃ አረበስ ወይ የጭንቅላት ጉዳይ ወይ የሞመንተም ጉዳይ ነው እንጂ 9 ሆነው ሊቨርፑልን ያስጨንቋቸው 9 ሆነው። አረበስ ምን አይነት ጨዋታ ነበር! ምን አላው ናቻ ቢፈቅዱላቸው በቃ እኛ እንድንዝናና። አረበስ 150 ሚሊዮኖች 200 ምናምን ሚሊዮኖች ዛሬ ተጣምረው ስራ ሰሩ። ኢሳቅና ፍሎሪያን ቨርትዝ ለኢሳቅ አሲስት አደረገለት። ልጁ መምታት የሚችለውን ኳስ ማለት ነው ቨርትዝ ምን ያህል ለአሲስት ወይ ደግሞ እንደዚህ ለስታት በቃ ይሄ 0-0 ምናምን እየተቀለደበት ያለው ምን ያህል በቃ እሱን ለማጥፋት ዴስፐሬት እንደሆነ የምታውቁት። ጎል ጋር ሆኖ መምታት የሚችለውን ሁላ ኳስ ለአሌክሳንደር ኢሳቅ ሰጠው ማለት ነው። ሲጀመር ሚኮ አሁን ወጥተህ ቶማስ ፍራንክ አውት በል እንዴ! ለምንድን ነው ሪቻርልሰን ያስቀመጠው? አረ ምን አይነት ከሊቨርፑል ጋርማ ይነሳበታል። በቃ የካምባክ ሰው ነው ሪቻርልሰን። ተቀይሮ ገባ 80 ደቂቃ ላይ 83 ላይ ያገባላቸው። በቃ እሱ ብቻ ይባላል። ኧረ በስመ አብ። ለማንኛውም አሁን ማታ ከኤቨርተን እንደዚህ ያበደ ጨዋታ እንደምታሳዩን አልጠራጠርም። ያው አርሰናል የማያገባበት ማለት ነው። አርሰናል የማያገባበት ያበደ ጨዋታ። ይሄ እድለኛ ክለብ እኮ ዛሬ ማመለጠኝ ቋጥሬ ነበረ። ግን በ35ኛ ነው በ30 ደቂቃ ቀይ ወጥቶበት ጎል ማግባት ተስኖት ሲንኮታኮት ሲንፈሻፈሽ እንዶ ቶተናም ሆነ እንጂ ሌላ ትንሽ ጠጠር ያለ ቲም ምናምን ቢሆን ኖሮ ይሄን ጨዋታ ያሸንፈዋል በእርግጠኝነት ነው የምላችሁ። ቶተናም ፈርቶ በመከላከል ሊቨርፑልን መከላከል አያስፈልግም። ቀይ ወጥቷብ 5 ለምን ቀይ አይወጣብን? መከላከል አያስፈልግም። በቃ ማጥቃት ብቻ ይፈራሉ። ይሄው 2 ቀይ እንኳን ወጥቶባቸው ዶሚኔት ያደረጉት ቶተናሞች ናቸው። ስቲል ዶሚኔት ያደረጉት ማለት ነው። ግን ምን አይነት እሳት የሆነ ጨዋታ ነው ያየነው። በተለይ የሪቻርልሰን ጎል ከገባ በኋላ ማለት ነው። ኧረ በስመ አብ ይሄ እድለ ቢስ የሆነ ክለብ። ኧረ ቶተናም ግን አንተ አትሆንም፣ ለቋጠሮ አትሆንም። ሚኮ ስፐርስ ለቋጠሮ አትሆንም። እድለ ቢስ ነህ። የምሬ ነው የምልህ። አሁን ቋጠሮውን ልፍታ። አረ ምን አይነት ጌም ነው! ዋው! ለማንኛውም እውነትም የሳምንቱ ትልቅ ጨዋታ የሚገርም ጌም
ትንፋሽ ነው ያሳጠራችሁን። ዳኝነት በጣም ዛሬ በጣም እኔ ምን እንደምል አላውቅም። ያው ላይ ግራ ነው የገባኝ። ለማንኛውም እንኳን ደስ አላችሁ ሊቨርፑል ደጋፊዎች፣ ተመልሷል ሊቨርፑል ዋይዜ ቶፕ 4 ኦልሞስት በነጥብ እኩል ሆናል ከቼልሲ እና እየመጣ ነው። እኔ እፈራዋለሁ፣ ሊቨርፑልን እፈራዋለሁ። ባይዘው እፈራዋለሁ። እኔ ከአርሰናል በላይ ሊቨርፑልን ነው የምፈራው። ልንገራችሁ፣ የምሬ ነው። ያቃላ መብላትን ስለሚያውቅ እፈራዋለሁና ለማንኛውም በጣም የሚገርም ጌም ነበር። ሁለተኛው ጎል እኔ ፋውል ነበር ብዬ ነው ማስበው፣ እናንተን አላቅም። ቀይ 2 ቀይ በቃ ብቻ ድራማቲክ ነበር ጌሙ። ሁለተኛው ቀይም ያሰጣል፣ የመጀመሪያውም ያው ያሰጣል። አክቹአሊ ጌሙ ኮንትሮል ማድረግ አልቻለም ዳኛው። በጣም ከባድ ነበር። የቶተንሃም ደጋፊ ኮንክ ጌም በጣም ነው የሚያስጠላው፣ ምክንያቱም በጣም ብዙ በደል ነበረበት ብዬ ነው ማስበው። ኤኒዌይ ዊን ኢዝ ዊን፣ ዋናው ማሸነፉ ነው። ምን አገባው ሊቨርፑል ለራሱ ጠሮበታል። ስለዚህ ወደ ቶፕ 4 መጥቷል። ጥሩ ነው እንዴ ከሞት እየተነሳ ነው። እና በመጨረሻው ዊርቲዝ አሲስት አደረገ፣ ኢዛክ ጎል አገባ። አክቹአሊ ተጎድቶ ወጥቷል። እሱ ፓርቲ ያሳዝናል። በቃ ሚኮስፐርስ መፍታቸው ነሻ አፍታቱብሽ እግራቸውን። አሬ መችሽ አንቺ እውነትም ለነገሩ ተናግረሽ ነበረ፣ ቀድመሽ ተናግረሽ ነበር አባቴ ነው ብለሽ። አንቺማ የምትችይው እኛም ብቻ ነው ማንቸስተሮችን ብቻ ነው የምትችይው። ኤኒዌይ ሊቨርፑል ፋንስ እንኳን ደስ አላችሁ። አሁን ዳይ ወደ ቋጠሮ፣ ዋናው ቋጠሮ አሁን ነው። አብሮ ደስ ብሎናል። ወደ ዋናው ቋጠሮ ኤቨርተን ይላል መርሲሳይድ። ከሞን ይመቻችሁ እናንተ። እንኳን ደስ አላችሁ። ወደ ዋናው ቋጠሮ እንገባለን። ምንም አንሰካከሳትም። የሊቨርፑል ደጋፊ ላትበላት እንደሆንሽ እንተዋወቃለን። አቤት ቶተናም ምን አይነት አጫው ያረባ ሁለት ቀይ ካርድ ምን አይነት የድድብና ስራ ቢሰራ ነው ሊቨርፑል። እኔ እውነቷን ሐቁን ስናወራ ማለት ነው ሊቨርፑል የፈለገ መጥፎ አቋም ላይ ቢሆን ቶተናምን ከማሸነፍ ወደ ኋላ እንደማይል እናውቀዋለን። ቶተናም በቃ ሪቻርልሰን ብቻ ሁሌ ከያመቱ ተቀይሮ እየገባ ድራማ ያስመለክተናል። ምንድነው ይህን ሁሉ ሰዓት ጠብቀን በቃ ቶተናም ከሞተ በኋላ ይንፈራፈራል። ዝም ብሎ ምንም ላይ ቀይር ነገር። ሮሜሮ ሲወጣማ በጣም አበሳጨኝ። በጣም ምን አይነት ስራ እንደዚህ አይነት አረ በስማ ቶሊለው እንደዚህ አይነት የድድብና ስራ አይሰራም እኮ ጭራሽ። የሀገሩ ልጅ ነዋ ሲመንስ ማለት እንዴት በዛ ሰዓት የማይደረግ ነገር እኮ ያደረገው። ይሄ ሰውዬ ግን ምንድን ኤሲኤል ነው የተጎዳው? እኔ አሳሰብኝ ካገባ በኋላ እንደዛ መሆኑ ማለት ነው። በጣም አስኪ ችግር ውስጥ ናቸው። ግን ምን አይዛክ ኖራል ያገባው ኤኪቲኬ ነው የሚጠቅማቸው። ኤኪቲኬ ነው አሁን ላይ የሚገርም ጨዋታ ብንመለከትም ማለት ነው። ዞሮ ሊቨርፑል ለቶተናም እንደማያንስ እናውቀዋለን። ሚኮ እናንተ ጋር ኳስ አታውቁም እንዴ? ምንድነው አህያ ብቻ የተሰበሰበው? አረ አለቁ ልጆቹ፣ ጨረሳቸው እኮ። ማንም እኮ የቀረ የለም እኮ ከኢሌቨን ውስጥ። ልጁ ከማግባቱ ወይ ወስዶ ገደለው። ቨርስ ተጎዳ፣ ፍሪምፖንግ ተጎዳ፣ ብራድሊ ተጎዳ። እንዴ ኳስ እንጫወት ብለን አንድ የገባ ነው ፋሚሊ። ኮፒ ሊንክ በደንብ ይደረግልኝ። ኳስ እንጫወት ብለን ገብተን ጦርነት። እንዴ ቀዩ ባይወጣ ይሻል ነበር። በሰላም ተጫውተን እንድንወጣ። ቀይ ወጣ ብለው ሊገሉን። 2023 የክሎፕ የመጨረሻ ዓመት ላይ የተካሄደው ነገር ማለት ነው። ጆታና ጆንስ በቀይ ወጣው እንዳረጋችሁ በሜዳሽ ደገም ነው። በቀሌን ተበቅያለሁ። ሚኮ ደባሪ ጌም ነው ግን ሰጠት ተደርገሻል። ኢሳቅ እንደፈራውን ቫንዴቨን አግብቶበታል። ኢኪቲኬ ሃላንድ መጣለች። ጉድሽ ፈላ። ሁሌም የሊቨርፑል ደጋፊ ማለት ነው ዊ አር ባክ ማለት ትችላለህ። ዊ አር ባክ። ለመጨረሻ ጊዜ ስንሸነፍ ፕሪሚየር ሊግ ላይ ጆን ዳንኤል እስር ቤት ነበር። አዶናይም ከተሸነፍን ቆይቷል። ሽንፈታና ቅመኛ የሊቬ ደጋፊዎች ነን። ዊን ኢዝ ዊን ማን። መጀመሪያ እኔ ልሳደብ ተዘጋጅቼ ቨርትስን ምንም የምታበሽቀኝ ነገር የለማ። ዛሬ ኢኪቲኬ አገባ፣ ኢሳቅ አገባ፣ ቨርትስ አሲስት አደረገ። ምንም የምታበሽቀኝ ነገር የለም። ኤቨርተን መርሲሳይድስ ብሉ፣ ለማታ ብሉ። እረፍት ላይ ምን ስትሉ ነው የነበረው? እኔ አይቻለሁ ሁሉንም ነገር። እንችላለን። ዛሬ ችለን ያሸነፍነው በቃ። ቀይ ወጣባቸው፣ ምንም አይመለከተኝም። እኔ ማሸነፌን ብቻ ነው የምፈልገው። ያራዳ ልጆች ማሸነፌን ብቻ። ቢሸነፍ ስሎት አውት ልትል ነው የሊቬ ደጋፊ ወጥተህ። ኢኪቲኬ ይችላል፣ ኢሳቅም ይችላል። ኢሳቅ ነው ያዳነን። እንደውም ኢሳቅ ያንጎል ባያገባ ብዙ ነገር የሚፈጠሩ ነገሮች ነበሩ። እንችላለን ማለት ይመቻችሁ። ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ በደንብ ቢደረግ። ዊን ኢዝ ዊን። መጣሁልሽ ቶፕ ፎር። እኔ የሌለሁበት ቶፕ ፎር ሲጀምር ቶፕ ፎር አይደለም። መጣሁልሽ ኤቨርተን።
እግር ኳስን የምንወደው በምክንያት ነው ያራዳ ልጆች። ለማንኛውም ስፐርስ ከእረፍት በፊት ማለት ነው ዣቪ ሲመንስን በቀይ ካርድ አጡት። ሁለተኛው 45 ላይ ደግሞ ሮሜሮን በቀይ ካርድ አጡ ማለት ነው። ሁለት ተጫዋች በቀይ ካርድ አጡ። ነገር ግን የሚገርም ፍልሚያ ነው ከሊቨርፑል ጋር ማሳየት የቻሉት ማለት ነው። ኳሱ እንዴት አባቱ ነው የሚያምረው በሁለቱም ቡድኖች በኩል ነው የምላችሁ። አሌክዛንደር አይዛክ የመጨረሻ በቃ ክሊኒካል አጥቂ ነው፣ በቃ የመጨረሻ ጨራሽ ነው። ነገር ግን ሸክላ ነው በቃ ገብቷችኋል አይደል? በዚህኛው የውድድር ዓመት በፕሪሚየር ሊጉ ሁለተኛ ጎሉን ያስቆጠረው። ነገርየው የቁጥር አይደለም፣ በቃ ልጁ በጣም ቦለር ነው። ግን ችግሩ ጉዳት ያስቸግረዋል ማለት ነው። ከዚህ ቡድን ጋር ሲላመድ በጣም ጸዴ ነገር ሊያሳየን እንደሚችል እርግጠኛ ነኝ። ነገር ግን ለአሌክዛንደር አይዛክ መጥፋት ዋነኛ ምክንያት ይሆናል ብዬ የማስበው ሁጎ ኤኬቴኬ የተባለ በጣም አደገኛ ተጫዋች አለ ማለት ነው። ፍራንክፈርቶች ጊፍትን የሰጧቸው ለሊቨርፑሎች። ኤኬቴኬ እስካለ ድረስ የአሌክዛንደር አይዛክ መጉላት ያሳስበኛል እምላችሁ። ምን አይነት አጥቂ ነው ኤኬቴኬ! በቃ የመጨረሻ ጎል አስቆጣሪ ነው፣ ሯጭ ነው፣ ቦለር ነው፣ አስደናቂ ሰው ነው፣ በቃ ሄደር ነው፣ ሁሉን ነገር የሰጠው አጥቂ ነው ማለት ነው። ለማንኛውም ጸዴ ኳስ መመልከት ይችላል። ቶተናሞችም ጸዴ ነበሩ፣ ሊቨርፑሎችም ጸዴ ነበሩ። እግር ኳሱን የምንወደው በምክንያቱ ነው የምላችሁ። ለዚህ ነው ቡድናችን አሁን ኤቨርተንን ማድረጉ የማይቀር ነው። ኮፒ ሊንክ፣ ሼር፣ ፎሎ፣ ላይክ ማድረግ እንዳይረሳ። ይመቻችሁ። የሳይ ምን አይነት ጨዋታ ተመለከትን ጋይስ? ቶተናሞች ተባጠሱ ነው የሚባለው። ሊቨርፑል እንደምንም ብሎ ሙሉ 3 ነጥብ ከቶተናም ሜዳ ይዞ መመለስ ችሏል። ምን አይነት እልህ አስጨራሽ ጨዋታ ነው የተመለከትነው ጋይስ? ከ60 ደቂቃ በላይ በጎዶሎ ጮቶ ቶተናም እውነት ክብር ይገባዋል። ዛሬ የቻለውን በሙሉ አድርጓል። ሊቨርፑል ከረፍት በኋላ ባስቆጠሯቸው 2 ጎሎች አሌክዛንደር አይዛክ እንደዚሁም ኤኪቲኬ 56 እና 66ኛው ደቂቃ ላይ አከታትለው ባስቆጠሯቸው ጎሎች 2-0 ሲመሩ ቢውሉም 83ኛው ደቂቃ ላይ ተቀይሮ የገባው ሪቻርልሰን ደግሞ ሊቨርፑልን ጭንቀት ውስጥ የከተተች ጎል ማስቆጠር ችሎ ነበር። ከዛ በኋላም ቶተናሞች እጅግ ተጭነው ነበር የመጨረሻዎቹን ደቂቃዎች የተጫወቱት። ሆኖም ተጨማሪ ጎል ሳያስቆጥሩ 2-1 ሊቨርፑል አሸናፊ ሆኖ መውጣት ችሏል። በዚህ ጨዋታ ላይ ገና ጨዋታው እንደጀመረ 33ኛው ደቂቃ ላይ ዣቪ ሲመንስ አላስፈላጊ ጥፋት ቨርጅል ቫንዳይክ ላይ ሰርቶ በቀይ ካርድ መሰናበቱ ለቶተናም ጨዋታውን የበለጠ አክብዶባቸዋል። ከዛ በኋላም ባለቀ ሰዓት ሮሜሮም እንደዚሁ ሁለተኛ ቢጫ ካርድ ተመልክቶ በቀይ ካርድ ከሜዳ ተሰናብቷል። ለማንኛውም ምን አይነት ጦርነት የሆነ ጨዋታ ነው የተመለከትነው ጋይስ። እኔ ሊቨርፑል በጣም አደጋ ላይ ያለ ቡድን ይመስለኛል። በ9 ወይም በ10 ተጫዋች ለረጅም ደቂቃ ሲጫወት የነበረው ቶተናም በዚህ ደረጃ ጭንቀት ውስጥ ሊከተው ይገባ ነበር ብዬ አላስብም። ጎሎችን በጊዜ ቶሎ አስቆጥሮ ጨዋታውን መግደል ነበረበት። ለማንኛውም የትንፍጭው ዱቄቱን አምጪው ዋናው ሊቨርፑል 3 ሙሉ ነጥብ ይዞ ተመልሷል። 3 ተከታታይ ጨዋታዎች በፕሪሚየር ሊጉም ማሸነፍ ችሏል ዘንድሮ። ለማንኛውም ስለዚህ አስደናቂ ፍልሚያ ያየንበት ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።